ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። የዛሬው ወቅታዊ መረጃችን ደግሞ የሚያጠነጥነው በሀገራችን ባሉት ነፃ አውጪ ኃይሎች ላይ ይሆናል። ስፔሻሊ ደግሞ በፋኖና ፋኖን በመርዳት ላይ ባለው በአስመራው መንግስት ላይ ይሆናል። እንግዲህ የፋኖ ትግል ከድጥ ወደ ማጡ እየገባ ከሄደ ቆይቷል። ሰሞነኛው ወሬ ደግሞ ኮሎኔል ፋንታውን ገብቷል። ኮሎኔል ፋንታውን እጅ ሰጥቷል ማለት ነው። እንደዛ አልያዝ አልጨበጥ ማን አለብኝ ከኔ በላይ ሰው የለም ከኔ በላይ መሪ የለም የሚለው ኮሎኔል ፋንታውን እጅ ሰጥቷል። ካሁን በፊትም የነበሩት የፋኖ መሪዎች ደግሞ እናውቃቸዋለን። እነ ምሬ ወዳጆ ማነው ዋርካው ማለት ነው። በመከላከያ ተማርኮ ተመክሮ የተለቀቀ ሰው ነው። አሁንም ተመልሶ የሚያምፀው ማለት ነው። እና እነዚህ አይነት ወሬዎች አሉ። ከዛ ባለፈ ግን የፋኖ እውነተኛ ማንነቶችንም ደግሞ በደንብ እያየንበት ያለንበት ጊዜ ነው። ፋኖ በዚህ እኛ በጠፋንበት ጊዜያቶች ውስጥ ማለት ነው የሰውን እጅ እየቆረጠ አሳይቶናል። ፋኖ መምህራንን ሲረሽን አሳይቶናል። ያው የዘመነ ፋኖ ደግሞ መለሰ መጣና ደግሞ አሁንም ደግሞ ማንን እየገደለ ነው ያለው? ሴቶችን እናንተ የብልጽግና ምንድናችሁ ወሬ አቀባይ ናችሁ በማለት የመጨረሻ ፎቶ አንስቶ ይሄ የመጨረሻቸው ፎቶ ነው ብሎ ሲረሽን ተመልክተናል። ይሄ ፋኖ አሁን ያለበት ነገር ግራ ገብቶታል። ባይዘ ዘመነ የእውቀት ጠላት እንደሆነ ጸር እንደሆነ ሁላችንም እናውቃለን። ባይዘ ፊደል የቆጠረ ሰው ህዝቡ ፊደል እንዳይቆጥር አይከለክልም። ምክንያቱም ሲባል እውቀት ያለው ሰው ነውና ራሱን መምራት ሀገርን መምራት የሚችለው። ያ ህዝብ ደግሞ የራስ ህዝብ ሲሆን ደግሞ የግድ ልትጠነቀቅለትና እውቀትን እንድታገኝ ትፈልጋለህ የተማርክ ሰው ከሆንክ ማለት ነው። ነገር ግን ዘመነን ስንመለከተው ፍጹም ከእውቀት የነጻና የጠራ ከእውቀት ሩቅ የሆነ ሰው ከመሆኑ የተነሳ መምህራንን አሰልፎ ሲረሽን ተመልክተናል፣ ሲያስረሽን ተመልክተናል። በራሱ ልጆች ማለት ነው። ለምንድን ነው ይህን ያደረገው ሲባል ማነው ዘመነ እውቀት ጥራ ቢባል የሚጠራው ጥንቁልና፣ ድግምት፣ መተት፣ አስማት ምናምን ነው የዘመነ ካሴ እውቀት ማለት ነው። ይህንንም ስንል ደግሞ በማስረጃ ሰው ሲጀመር ከድግምት ከአስማት ከመተት ጋር የተገናኘ ከሆነ እውቀት ለሱ ምንም አይደለም። ለሱ አዋጭ ስራ ምንድን ነው ብለን ስንመለከት ወንድሙን ገሎ የወንድሙን ሀብት መውሰድ፣ ወንድሙ ላይ ድግምት አሰርቶ ወንድሙን አፍዝዞ የእሱን ሀብት የራስ ማድረግ፣ ሰርቶ ከመለወጥ ይልቅ በአስማት ገንዘብ ማርባት፣ ይሄ ነው ስራቸው። ለዚህ ነው ዘመነም ደግሞ ይህን ሲናገር ይሄ እንትን ነው ሰይጣናዊ ነው አትበሏል። ይሄ ሰይጣናዊ ነው አትበሏል። ይሄ ጥበብ ነው። አባቶቻችን ደመና ይጋልቡ ነበር። አስባችሁ ድግምት አትበል። ድግምት ጥበብ ነው፣ እውቀት ነው። አስባችሁታል? ድግምትንና ጥበብን ሰይጣናዊ ተግባርን እውቀት አድርጎ ጥበብ አድርጎ የሚይዝ ግለሰብ አስባችሁታል? እንደው እግዚአብሔር ረድቶት አይረዳውም፣ ግን እግዚአብሔር ረድቶት ሀገርን ክልልን ነፃ ወጣና መሪ ሆነ ቢባል ምንድን ነው የሚያደርገው? ህዝቡን እንዳለ የአስማት ትምህርት ነው የሚያስተምረው። ቀለም ትምህርት ሀሁ ኤቢሲዲ ቀረ ወፍ። ይሄ ምንድነው ማስ ታይምስ አክስለሬሽን ምናምን የሚባል ፊዚክስ ምናምን ቀረ። ምንድነው የምትማረው ሲባል መተት ትማራል፣ ድግምት ትማራል፣ እንዴት ሰው ማሳበድ አለብኝ ብለህ ትማራለህ። የመጀመሪያው በእናቷ ስምና በእሷ ስም መድገም፣ እንደዛ ለመድገም ደግሞ ወደ ታች በቀይና በጥቁር በመጻፍ ይህን ነው የምትማረው። ይሄንን የሚቀበል ሰውዬ ነው እንግዲህ ሄዶ መምህራንን ያስረሽን። አስባችሁታል? የአማራው ወጣት የአማራው ልጅ መማር አለበት ብሎ ልጆችን ለማስተማር በትንሽ ደሞዝ ሊያስተምር የሄደውን መምህር አንተ የነጻነት ጸር ብሎ ይሄ የነጻነት ጸር ገደለው፣ ያንን ነጻ አውጪውን። ይሄው ፋኖ ደግሞ ሸዋ ላይ ስንሄድ ደግሞ ሰሜን ሸዋ ላይ ስንሄድ የራሱን ወንድም እጁን በመጥረቢያ ከትክቶ ሲገሉ እንመለከታለን። አስባችሁታል? እጅ በመጥረቢያ ቪዲዮ እየቀረጸ እየሳቀ የሚቀርጽ የሚቆርጥ አልዘረፈም ሊባል አይችልም፣ አልገደለም ሊባል አይችልም፣ አላረደም ሊባል አይችልም፣ እርጉዝ አልደፈረም ሊባል አይችልም። ምክንያቱም ሲባል የጭካኔውን ጥግ አሳይቷል። ይሄ የጭካኔ ጥግ አይታችኋል። እዛው ሰሜን ሸዋ አካባቢ
አንድን ሽማግሌ በቆመበት እያዋሩ መጥተው እንደ ሕፃን እንደ ቀልድ አናቱን በጥይት ሲበትኑት፣ ይሄ ሁሉ ምክንያቱ ምንድን ነው ብለን ስንመለከት አንድ ነው። የአማራን ሕዝብ ወደኋላ ለመጎተት የአማራን ሕዝብ የመግደል ስራ እየተሰራ እንዳለ ነው የምንረዳው። ይሄ ደግሞ ስራ የማንም ስራ አይደለም። ይሄ ስራ የውጭ ኃይሎች ስራ ነው ብለን ደግሞ ደጋግመን ተናግረናል። የውጭ ኃይሎች ስራ ምንድን ነው ብለን ስንመለከት ኢትዮጵያን ማተራመስ፣ ኢትዮጵያን ወደኋላ መጎተት፣ ኢትዮጵያን መጣል። ስለዚህ ሲባል ኢትዮጵያን ለመጣል ራሳቸው ስለማይችሉ በራሷ ልጆች ኢትዮጵያን ለመጣል ይሰራሉ። ኢትዮጵያን ለመጣል በራሳቸው ጉልበትና እቅድ ስለማይችሉ አሁንም ደግሞ የራሷ ልጆች ስር የወጡትን ባንዶችን በማሰለፍ ሀገርን ይበታትናሉ፣ ያጠፋሉ፣ ይገላሉ። በእርግጥ እሱም አልተሳካላቸው። ይህንን ስራ ከሚሰሩት መካከል ደግሞ ዋነኛው ኢሳያስ አፈወርቂ እሱ ነው። ኢሳያስ አፈወርቂ ተናግሯል። እኛ ግብፅ ትረዳናለች አለ። ግብፅ የምትረዳን ሀገር እንድንሆን ነፃነታችን እንድናውጅ ሳይሆን ግብፅ እኛን የምትረዳን ቆይቷል። በእርግጥ ንግግር ኢትዮጵያን እንድናተራምስላት፣ ኢትዮጵያን እንድንወጋላት፣ ኢትዮጵያን እንድናዳክምላት ነው። ለምንድን ነው የምናዳክምላት ሲባል የናይል ጂኦፖለቲክስ ላይ ዶሚናንት ሆና ለመቀጠላል ኢትዮጵያ በማዳከም። ስለዚህ ሲባል ግብፅ ትረዳናለች አለ። እሱ ራሱ ያውቃል ለምን ከግብፅ ጋር እንደሚገናኝ ማለት። ግብፅ ደግሞ እኛን የምትረዳ ከሆነ ደግሞ እኛ ለራሳችን የምንጠቀመው እንጠቀማለን ነው ነገር። ቀጥለን ደግሞ ኢትዮጵያን ለማተራመስ እንሰራለን እያለ ኢሳያስ አፈወርቂ ኢትዮጵያን ለማተራመስ እየሰራ እንደነበረ ደግሞ ሁላችንም ጠንቅቀን እናውቃለን። ፋኖ የሚደገፈው በኢሳያስ አፈወርቂ ነው። ዘመነ ካሴ የት ነው ያለው አሁን ሲባል አስመራ ነው ያለው፣ ኤርትራ ነው ያለው። ለምን ሲባል ከንስሐ አባቱም ምንድነው ተልኮን ተቀብሎ ለመምጣት ማለት ነው እንቺን ሀገር ለማተራመስ። ስለዚህ ሲባል በአንድም በሌላም መንገድ እንቺን ሀገር የሚያዳክምለትን ካልሆነ በስተቀር ኢሳያስ አፈወርቂ የሚወደው ኢሳያስ አፈወርቂን አብረን እንስራ ስትሉት ያኮርፋቸዋል። አብረን እንለውጥ ስትሉት ያኮርፋቸዋል። እንዋጋ ስትሉት ደስ ይለዋል። በጣም በጣም ጥሩ ፌቨር ነው ያመጣችሁልኝ፣ እኔም ውለታ መላሽ ያደርግልኝ፣ እኔም እዋጋቸዋለሁ ነው የሚላል። አብረን እንደግ፣ አብረን እንልማ፣ አብረን እንስራ ስትሉት ደግሞ ያኮርፋቸዋል። ይሄ ስንፍና ነው ይላል። የባለፈው ኢንተርቪው ነው አይተናል። አስባችሁታል? ስንፍና ብሎ ሲናገር እኔ ደነገጥኩኝ። ይሄ ሰውዬ እንግዲህ 70 አካባቢ አመቱ ነው ይመስለኛል፣ 70-80 ወደዛ አካባቢ ይጠጋል ኢሳያስ ማለት ነው። በዚህ እድሜው ግን ስንመለከት አንድም ቀን ኤርትራን የሚያሳድግ ስራ ሰርቷል። ኤርትራን ስንመለከታት የዛሬ 30 ዓመት በፊት የነበረችው ኤርትራና አሁን ያለችው ኤርትራ አንድ አይደለች። ደርግ ከመውደቁ በፊት የነበረችው ምጽዋና አሁን ያለችው ምጽዋ ኮምፕሊትሊ አይገናኙም። ደርግ ከመውደቁ በፊት የነበረችው ምጽዋ ምድራዊ ገነት የምትባል ናት። አሁን ደርግ ከወደቀ በኋላ ኢህአዴግ ከመጣ በኋላ ኤርትራም የራሷን መንግስት ከመሰረተች በኋላ ያለችው ምጽዋን ስንመለከት የጦርነት ከተማ። ሲሪያ ራሱ እንደዚህ አልፈራረሰች። ይህንን ስል ደግሞ በማስረጃ ነው። ይህን ቪዲዮ ውስጥ ተመልከቱት። Hi, how are you? From where? We are from Russia. Oh, Russia. You How know Russia? Eritrea? Huh? How Eritrea? How Massawa? Very good. Massawa, fantastic city. We had to lie to her, saying that Massawa is a wonderful city, Massawa, замечательный город. but it was a lie of salvation to save us. Ложь во спасение. ምጽዋ አሪፍ ነው ብለን ዋሽተናታል አለ። ይሄ ግን ምጽዋ አሪፍ ነው ብለን የዋሸናት ለምንድን ነው አለ? ለመዳን ነው አለ። ኢትስ አ ላይ ኦፍ ሳልቬሽን ብሎ ነው የሚናገረው፣ ራሳችንን ለማዳን። Hotels, just like in Tunisia, Morocco, and they would probably have money ሆቴሎቹ to ሁሉ እንደ restore the ቱኒዚያ ሞሮኮ destroyed ነው buildings. And የፈራረሱ everything would be ናቸው። great, and it would be a cool resort on the Red Sea. የሚያምር ሪዞርት ነበር በቀይ ባህር ላይ አለ። Everything አሁን is ግን ምንም barricaded. የለው። The local ሁሉም czar blocked ባዶ everything ቀርቷል። imprisoned everybody, ሪዞርቶቹ ሁሉ ፈራርሰዋል። banned everything possible. So there is a very nice በጣም but አሪፍ completely ቦታ፣ dead space, which ነገር ግን of course የሞተ they don't ቦታ know what ነው። to do with. ምን ሊያደርጉበት እንደሚችሉ እንኳን አያውቁም። Obviously, if they have a nice የሚያምር little ባንክ bank building which ነበራቸው was ግን destroyed, የፈረሰው ማለት ነው እያለ of ያሳያል። course, they don't have the money to restore it. It's not a ብር commercial የሚያስቀምጡበት investment. የላቸውም። ብር የላቸውም። ኮመርሻል Bank here for ኢንቨስትመንት 100 የላቸውም። people who stayed here to live,
open a hotel and cafe, a እዚያው ምጽዋ restaurant, ውስጥ ያለው but there are no መቶዎች በመቶ tourists. የሚቆጠር ህዝብ ነው። And the best hotel in the city is destroyed. They say that only 6 rooms have electricity and air conditioning. ትልቁ ሪዞርት የሚባለው በዛ 6 ሩም ነው ያለው። Behind me is an old market, and originally ኤሌክትሪክሲቲ there must የለውም have ማለት been market stalls or something. መብራትና Now ኤር this man ኮንዲሽን with a very strange ምክንያቱም look ምንም lives ሰው here. ስለማይመጣ The more you look around, the more you realize that it's a completely dead space. እንጂ ናት ምጽዋ። The market is also destroyed. ማርኬቱ ሁሉ ፈርሷል። ጣሪያ እንኳን የለውም It's ማለት a nightmare. እንዳያችሁት ነው እንግዲህ የራሱ አሮ አባት የሰው ታማስላለች ማለት የኢሳያስ ፖለቲካ ነው። ይህ የኢሳያስ ፖለቲካ የምቀኛ ፖለቲካ ይባላል። ሀገሩ ወድሟል። የምታምረዋ ከተማ ፈርሳለች። ነገር ግን ስቲል አሁንም ሀገርን ለማፍረስ የምታምረዋንም ደግሞ ኢትዮጵያን ለመበታተን ይሰራል። ማንም በመጠቀም ሲባል ፋኖን በመጠቀም፣ ማንም በመጠቀም ሲባል ሻዕቢያን በመጠቀም፣ ማነው ህወሓትን በመጠቀም። ምክንያቱም ሲባል ሁለቱም ሆዳደሮች ስለሆኑ ማለት ነው። ሆዳደሮች ደግሞ ሁሌ በገንዘብ ይገዛሉ፣ ሀገርን ይሸጣሉ፣ እናታቸውን ይገላሉ፣ አባታቸውን ይገላሉ፣ ልጆቻቸውን ያስገድላሉ። ለምን ሲባል ብርና ብር ነው። ባይዘ አብረን እንስራ ቢባል ብዙ ማድረግ እንችል ነበር። ነገር ግን አብሮ መስራት ሳይሆን አብሮ መዋጋትን የለመደ ህዝብ የለመደ ፖለቲካ አብሮ ለመስራት ስለማይሆን ነው ማለት ነው። ኢሳያስ አፈወርቂ ሲናገር ስግብግብ፣ ሰነፍ፣ ስስታም እያለ ይናገራል ኢንተርቪው ላይ መንግስትን ሲናገር፣ የኢትዮጵያ መንግስት ማለት ነው። አብረን እንስራ፣ አብረን እንደግ፣ ኤሌክትሪክ መስመር ይግባላችሁ። አዘበጫው 6 ሩም ነው ኤሌክትሪክ ያለው እያለ ነው። ይግባላችሁ፣ እኛ ወደቡን እንጠቀም ሲባል እምቢ። ታዲያ ብድሮን ፈልጉ ሲባል ኢትዮጵያ ማፈራረስ፣ ኢትዮጵያ ማፈራረሳችሁንም ሲባሉ ደግሞ እድሜ ለህወሓትና ለፋኖ ይሉናል። ይሄ ነው እንግዲህ የአሮጊቶችና የምቀኞች ፖለቲካ፣ ሀገርን ለማፍረስ የሚሰራ ስራ ማለት ነው። ይሄንን ነው እንግዲህ ለእናንተ ዛሬ ልናቀርብላችሁ የወደድነው፣ ወደዚህም ደግሞ የመጣ ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ቸር ሰላም ሰንብቱ። በሌላ ቪዲዮ እንገናኛለን።